ይህ ሰው ተደግሞበት እንዲሞት ተደርጎ ተሰራ። አረፈ። ወደ ጌታ ሄደ። ድግምት ቤት ገባው። ስም አየሁ። አንድ ስም ይሰጠኛል። ታ የሚል ስም ታኪሉ አጫጭም ለጌታ ወንድምን ድግምቱ በላ። የሰው እጅ መሆኑን ታውቃለህ? ብዙ ቦታ እየተናገረ አባት መጥቶ አጠገብ ላይ ሲቀመጥ አባቴን እያሰብኩ ነው። አባቴን እየበላን ሁሉም ነገር ተደረገ። አባቴን ነው አለ። የለም አርፏል። ድንች ፍራፍሬ ምንድን ነው የሚሰራው? ድንች ፍራፍሬ አይነት ነው የሚነግደው። እሱ ሞተ። ሌላ አይተም ተጨመረች። በቃ ከዛ አሁን ደግሞ ያንተ ትዳር ላይ ያፋታ ነው። ትግል ላይ አልወጣም ብዬ በራሴ በቃ እንግዲህ እንደፊቼ ነው እንጂ እንደ ድሮ በነማ የለው። ስማው ማን ነው? ወለላ። እንደ ወለላ አንደበታቸው ይጣፍጥ። አሜን። ተነስ እስቲ። ምንድን ነው እጅ ላይ የነከስከው? ንቅሳት እጅ ላይ ቆየ ነው። ይችላል። አንተን ሊገል የተወረወረ ጦር አለው። የሚመጣበት ጦሩ ግን ከዚህ ሻኪሶ አገር ገባውና ዳዋ የሚባል ገባው። ወርቅ የሚቆፈርበት አገር ገባው። ከዛ ታሪኮ የሚመጣ የሞት መንፈስ ዛሬ ይቆማል አለ። አሜን ነው። ሻኪሶ ገባው። እውነት አንድ ሰው አየሁ። እየተመላለሰ ሲሰራ አየሁ። እየሰራ ይሄዳል ይመጣል፣ እየመጣ እያለ በመኪና አደጋ እንዲሞት ተደርጎ ተሰርቶ አየሁ። ያም አልተሳካም። ወደ ጉድጓድ ገባው። ሸቅ የሚባል ስፍራ ላይ ከሻኪሶ አለፍ ብዬ ጉድጓድ እየቆፈረ ወርቅ ለማውጣት ወደ ታች ገብቶ ሲቆፍር አየሁ። ይህ ሰው እያየው ወደ ጎን ሲሄድ አየሁ። እያየሁት አሁን ወደ ጎን ሲቆፍር አየሁ። ምድርት ላይ ያለ አፈር ተኒዶ ጉድጓድ ላይ እንዲደፈን ተደርጎ ተሰርቶ ነበር። እሱም አልቻለም። ይህ ሰው ከብዙ መከራ በኋላ የሚያገኘው ወርቅ ይዞ ወደ ሻሸመኔ ከተማ መጣ። ይህ ሰው ከመጣ በኋላ ሄደ። አባዬ አጨብጭቡ ለጌታ። አታልቅስ። ዛሬ ምስጋና ሃሌሉያ። እዛ አካባቢ ላይ የተሰራ የትም ሀገር ይሰራ፣ በእናንተ ላይ አይሰራም። ይህ ሰው ተደግሞበት እንዲሞት ተደርጎ ተሰራ። አረፈ። ወደ ጌታ ሄደ። ድግምት ቤት ገባው። ስም አየሁ። አንድ ስም ይሰጠኛል። ታ የሚል ስም ታኪሉ አጫጭም ለጌታ ወንድሜን የበላ ኢቲን የበላ ዘመኔን የበላ አውሬ ዛሬ ይወጣል። ምን ሆኗል? ሞቷል። የት ይሰራ ነበር? ሻኪሶ አብረን ነበር። ዳዋ የሚጠር በጣም ይሩቅ ቦታ አብረን ነበር። ትችመጣው እሱ ከዛ ውስጥ እየተመለሰ ወደዚህ ወደ ቤተሰብ መጣ ነበር። ሻሸመኔ መጣት ሳይቆይ ሞተ። ስንት ልጅ አለው? 4 ልጅ አለው። 4 ልጅ። ጠላት በላ። እጅን ከፍ ዛሬ መጽሐፍ እንደምናገር ቤድን ይቀጣለሁ፣ የዋጣውን አስተፋለሁ። ከፍ አድርግ። ያንተ ፎቶ ያንተ ልብስ የገባበት ቦታ ላይ የዋጣ ዘንዶ ዛሬ በሽቂት አየው። ከዚህ ሀገር ወጣው፣ ከኦሮሚያ ወጣውና ደቡብ የሚባል ሀገር ገባው። ደቡብ ሀገር ላይ ሲገባ ቀይ አፈር አየው። ቀይ አፈር እያየው ዛሬ 7-6 ዓመት ወዳላ ሄድኩና አየው። ገባ ውስጥ ገባውና ሱካር ድንች አየው። መደብ ላይ የሰፈረ ሱካር ድንች አየው። አንድ ሰው ተደና ድግምት ቤት አሰራ። ፎንቆ የሚባልበት ሀገር ላይ ተደገመ። የተደገመ ሰውዬ ስም ማን ነው ብዬ እግዚአብሔርን ስጠይቅ ሽልቆ
ወደ እናንተ የተወረወረ ጦር አንዳንዱን ጀርባውን የወጋ፣ አንዳንዱ አናቱን የወጋ፣ አንዳንዱን እግሩን የወጋ፣ አንዳንዱን ኩላሊቱን የወጋ፣ አንዳንዱን አንጀቱን የወጋ ዛሬ ምሽት ይህ ጦር ይነቀል። አትሞትም። አሜን። ታገለግላለህ። አሜን። ታገለግላለህ። አሜን። በብዙ አገልጋዮች ታገለግላለህ አይደል? ታገለግላለህ። አሜን። የምታገለግለው ቤት ልግባ ልግባ ገባው። አንድ ልጅ አለ ውጭ ሀገር ልሸኝ። አሜን። ልሸኝ ወይ? ትውጣ። በጣም ከፋክ። አሜን። ከፋክ። ጠላት አትወጣም ብሎ የዘጋ ጉዳይ ላይ እግዚአብሔር ጣልቃ ገባ። አሜን። እሱ ሲገባ የሚከለክል የለም። አሜን። በረራው ተለቀቀ። አሜን። በመንፈስ ዓለም እያየው አንተ እንድትሞት ተደርጎ የተሰራ ሴራ ዛሬ ምሽት ሲፈርስ አየው። አሜን። የእግዚአብሔር ሰው ዛሬ 3 ቀን ይሄ ነገር ቤት ሁሉም የሆነች ልጅ ማታ እየጸለች ነገረች ካለ ይችላል። ቤት ውስጥ ጦርነት ተፈጠረ። ይሄ ሲነገር ዝም ብለህ ስማ። አሁን ያላቀም እኔ መንፈስ አሁን ዋትኩት እኮ ዋትኩት። አንድ 2 3 የሚባል ነገር አይቻለሁ። ሁለቱ ፌድ በልቶ አየው። ሁለቱ ፌድ በልቶ አየው። አንድ አየው፣ አንድ አየው፣ አንድ ባለፈው ብርድ ሞተር እየነዳው ብርድ መተኝና ትልቅ አባት ጠየቁ። ብርድ መቶኛል ሲል እና አንድ አባት ባክ የሚያድነው እኮ ማርና ነጭ ሽንኩርት ነው አለ። ነው እንዴ? አዎ። ከማር በላይ ነገር ምንድነው የሚባለው ብዬ ጠየቅኩ። የማር ዋናው ምንድነው የሚባለው? የሚያቅሰው ከጉባኤ ወለላ ምን ይነሽ ባለቤት አንድ መንፈስ አለው። ዋጣ አንድ ነገር አሁንም አየሁ። ሁለተኛው ዋጣ አሁንም አየሁ። ሶስተኛ ልውጥ የተዘጋጀ ስመጣ አየሁ። በጣም እየታገልኩ ያለው በጣም እየታገልኩ ያፋታ። በቃ እኔ ከዚህ በኋላ ምንም ነገር አልፈልግም። ተፋትቼም ሌላ ነገር አላይም። የትም ገባለሁ ብቻ የሚያው የጌታ እውነት። ስንተኛ አለች? ሶስተኛ አታደረጀ ለጌ ዝም ብላችሁ መሆን ወንድምን ድግምቱ በላ። እውነት የሰው እጅ መሆኑን ታውቃለህ። ብዙ ቦታ እየተነገረ አባት መጥቶ አጠገብ ላይ ሲቀመጥ አባቴን እያሰብኩ ነው። አባቴን እያሰብኩ አባቴን እየበላን ሁሉም ነገር ተደረገ። አባቴን ነው አለ የለን አርፏል። ድንች ፍራፍሬ ሁሉ ምንድነው የሚሰራው? ድንች ፍራፍሬ አይነት ነው የሚነግደው። እሱ ሞተ። ሌላ አይተም ተጨመረች። በቃ ከዛ አሁን ደግሞ ያንተ ትዳር ላይ አፋታ ነው። ትግል ላይ አልወጣም ብዬ በራሴ በቃ እንግዲህ እንደፊቼ ነው እንጂ እንደ ድሮ በነማ የለው። ስማው ማን ነው? ወለላ። እንደ ወለላ አንደበታቸው ይጣፍጥ። አሜን አሜን። ይጣፍጥ። አሜን። እኛ የተበተነውን ምን ሰበስብ ቅባት ነው ያለ። አሜን አሜን። እንዳይበተን ዱባይ ልውጣ። አዎ ውጭ ሀገር። አዎ ከመጀመሮቹ ውጭ ሀገር ልውጣ። እውነት የት ነው ያለች? ውጪ። እግዚአብሔር እንዲህ ያለኝ አሜን። እጆቻችሁ ዘርጉና አትሞትም በሉ። አሜን አሜን። አረጋጋሃለሁ አለ። አሜን። እሰበስብሃለሁ አለ። አሜን። አዮ ምስዬ ነው አለች። እዚቱን ቤት ነበረች። ከመጣች አለች። እዚህ ውስጥ ቤት ነበረች። ቤት እዚህ ቅርብ ነው። እዚህ አካባቢ ነው። አዎ አሹ ጦስ ሁለት ነው። ተሻክሶ መስመር ከደቡብ የተሰራ ስራ ፈርሷል። አሜን። እግዚአብሔር ነፃ አውጥቷል። አሜን። ልበጠበጥ የሆነ ትዳርን እግዚአብሔር አረጋግቷል። አሜን። አንተና ምስቲ ሰላም የለም፣ ሰላም ደስታ የለም። እግዚአብሔር ጣልቃ ገብቻለሁ። አሜን አሜን። እግዚአብሔር እንዲህ ያለ ለምስቲ ማስጠንቀቂያ ስጥ እያለ ነው። አሜን
ወለላ ነው ስሟ። ወለላ ላውራ ይቻላል። እግዚአብሔር እኮ ፈቅዶ መናገር ይቻላል። ለወለላ አንድ ልጅ አላት እንዴ? አዎ አላት። እውነት ያንተ ልጅ እንዴ? የሆነ ሀገር ልጠፋ አቅዳል። እግዚአብሔር በሩን ዘግቶታል። አሜን። ተዘግቷል። ጌታ እውነት በበቅ ምን ልበል? ጠዋት ሰላም ነበር። እኔ ማታ አሁን የጎዳዬ ሚስት ነች አሁን የምታገለግለው የጎዳዬ ሚስት ነች። እሺ እሷን እዚህ ቁጭ ብዬ እየደወለ ነበር። ስልክ ከፍቼ ስብከቱን እያሰማ ነበር። ይስፋል ስራ ቦታ ሄደ ለማለት እየደወለኝ ነበር። ይስፋል። ስለዚህ ዝም ብዬ አንተ እዚህ ሲያወርቅ ቆይ አሜን አሜን። ዘንድሮ ጠልፏችሁ ልጥል የወጣው አዋጅ ተሰርዟል። እግዚአብሔር ምስቲ የምትለውን ነገር ስማ። እሷም ካለች ሄዳችሁ ለምትናገሩ ሰዎች እሱ የሚልሽን ነገር ስሚ። ሁለታችሁም ካልተስማማችሁ ቤታችሁ ሊነድ ነው በእሳት። እሳት ማለት ክብሪት እኮ አይደለም፣ በመንፈስ ነው የሚያው። እናንተ ጋር መልካም ነገር አለ። አንተ ማገልገል ትፈልጋለህ? ይሄን ጌታ ማገልገል ትፈልጋለህ? አዎ። ኢየሱስ ክርስቶስ እንዲላል እኔን የሚከተለኝ ዕለት ዕለት ምን ይበል ተሸክሞ ምን በል። አንዳንዱ እንዲያልቶ እዚህ ጋር እንደንተቶ ይላል። አሜን። አረ እዚህ ውስጥ እኮ ነው። አሜን። እዚህ ውስጥ ተሸክመ። አሜን 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 አሜን። ከዛ ከመስቀል ውስጥ አንዱን እንዲላል ይሄን ከመታ ይሄንን ስጪ ብሏል። አሁን ከዚህ በኋላ ማገልገል ትፈልጋለህ? ምስቲ ይሄን ከመተች ይሄን ትሰጣለህ። አንተ ማትረባ ካለች አንቺ ጥሩ ብለህ ትናገራታለህ። አሜን። ያንተ ስድብ ማትረቢ ነው አይደል? ሰርሻል። አሜን አሜን አሜን። እግዚአብሔር ይዋጋልሃል። በአንድ ስራ ደግሞ ያረጋጋል። የአገልግሎት በርን ይከፍታል። ማገልገል ከፈለግ ቤት ውስጥ ያለ ውጋ አረጋጋ። ተቆጡ። በቁጣ ላይ ምን አይግባ? ፀሐይ። የሚገርም ነው። ምን አይግባ? እግዚአብሔር በሁሉም ነገር አዋቂ ነው። አሜን። በሁሉም ነገር ትክክል ነው። ሃሌሉያ። ድግምቱ ፈርሷል። ሟርቱ ፈርሷል። አስማቱ ፈርሷል። ነገር ተለቀቀ። ቤተ ሰላም ሆነ። እኔ እሁድ ቀን ሁለታችሁ እጅ ተይዛችሁ እዚህ ፊት ለፊት ተቀመጡ። አሜን። እዚህ ፊት ለፊት ድም ብቻ ቁጭ በጌታ ምን ሊበል እኔ ምን ቢልና ጌታ ያወራ ባንተ ማታ ነው ለብሳ ማታ ፊት ለፊት አትቀመጥም። ዛሬ የሆነ ጠዋቱም የሆነ ንዝንዝ ተነሳ። ወግቻለሁ። ዛሬ ሻላለ ተመቷል እኮ ሻሽቼ መጥቼ ቁጭ አልኩኝ። ሌላ ቦታ ነበር ድሮ ሄደው ሌላ አሁን እዚህ ጋር የሆነ ነገር በጣም ቀሳር ዞራር ቀባያ የሚያደርግ ነገር አለ። እዛ ጋር ነበር የሚገኘው። ሻሽቼ እዚህ ቁጭ አልኩኝ። አሹ እሳሹ በሉ። አሜን። እግዚአብሔር ጣልቃ ገብቷል። ነገሩ ተለቋል። ቁጭ በሉ። እጆቻችሁ ከፍ አድርጉ። ከፍ ከዚህ ወደ ቤት ስትመለሱ በቤታችሁ ላይ የተሰራ ሴራ ይፍረስ። የድግምት ስራ ይፍረስ። የሟርት ስራ ይፍረስ። የአስማት ስራ ይፍረስ። እስ ፈረሰ በሉስ። ሃሌሉያ